ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በትላንትናው ዕለት በተለያዩ የአማራ ክልል አካባቢዎች ከፍተኛ ድል የተገኘባቸው ውጊያዎች መደረጋቸው ይታወቃል። በተለይም በደቡብ ጎንደር በአገዛዙ ሰራዊት ላይ መጠነ ሰፊ ኪሳራ መድረሱም እንደዚሁ በቪዲዮና በፎቶግራፍ ጭምር ተደግፈው ከመጡ መረጃዎች ለማወቅ ተችሏል። ዛሬ የደረሰን መረጃ እንደሚያመለክተው በቀጠናው የሚገኙ የብልጽግና ሹማምንቶች ወደ ምድብ ቦታቸው ለመሄድ እንደማይፈልጉ በመግለጻቸው ከመከላከያ ሰራዊቱ አዛዦች ጋር ከፍተኛ ጸብ ውስጥ መግባታቸው ተመልክቷል። ብዙዎች እንደታሰሩም ነው የሚነገረው። ድሉን መነሻ አድርገን ከድሉ በኋላ የተከሰቱ አንዳንድ ጉዳዮችን ይዘን በዛሬው ዕለት የተከሰቱ የተለያዩ የአውደ ውጊያ ውሎ መረጃዎችን አንድ ላይ አድርገን ወደናንተ መረጃዎችን ልናካፍል ተዘጋጅተናል። ከዘውትር ተሳታፊያችን ጋር ነው መረጃዎቹን ወደናንተ የምናደርሰው። አብራችሁ እንድትቆዩ ግብዣችን ነው። ወዳንተ እመጣለሁ። እስቲ ስለ ትላንቱ ድሎች የተወሰኑ ሐሳቦችን እናንሳ። ትላንት እንዴት ነበረ? እንግዲህ ባለው መረጃ መሰረት ከ600 በላይ የአብይ አህመድ የጥምር ሰራዊት አባላት ናቸው የተደመሰሱት። 500 የሚደርሱ መማረካቸውም ተመልክቷል። ከፍተኛ ቁጥር ያለው የጦር መሳሪያ በቁጥጥር ስር መዋሉ ነው የተገለጸው። ድሉ ከፍተኛ ነው። በአካባቢው የብልጽግና መዋቅር ሙሉ በሙሉ ፈርሷል። እስቲ ስለ ትላንቱ ድሎች ያሉትን በተወሰነ ደረጃ እንመልከታቸው። አመሰግናለሁ መሳይ። እንግዲህ በደቡብ ጎንደር በተደረገው የዛሬ ወር አካባቢ ማለት የሚያስችል ደረጃ የፋኖ ኃይሎች ከዞኑ የሚገኙ 22 ወረዳዎች ውስጥ 17ቱን ወረዳ ሙሉ በሙሉ መቆጣጠራቸውንና አልፈውም ደብረታቦር ከተማ መቆጣጠራቸው ይታወቃል። የደብረታቦር ከተማ ላይ ፋኖ ከተማዋን ተቆጣጥሮ በዋለበት በ24 ሰዓት ውስጥ 22 ጊዜ የድሮን ጥቃት በከተማዋ ላይ በመጣሉ የፋኖ ኃይሎች በዙሪያው ከበው ከከተማው ህዝቡን ለማዳን ሲሉ ወጣው ነበረ። እንግዲህ የሸሹ የመሰለው የአገዛዙ ጦር ከትግራይ አካባቢ ተመልሶ ወደ ደብረታቦር በርካታ ሰራዊት በተለይ በዋናነት የአድማ ብተናና አጠቃላይ የክልሉ ሚኒሻ ማለት በሚያስችል ደረጃ ደብረታቦር ከተማ ስልጠና በመስጠት ወታደራዊ ስልቶችን በመንደፍ የተሻለ አቅም ያላቸው የተባሉትን ወታደራዊ ውጊያ ብቃት አላቸው የተባሉትን ክፍለ ጦሮች በደንብ አድርጎ አደራጅቶ ንፋስ መውጫ ከተማን መጣው ገብተው ነበረ። ግን 6 ቀን አልቆዩም። ያለምንም ውጊያ ተቆጣጥረውት የነበረው የንፋስ መውጫን ከተማ የፋኖ ኃይሎች ሸሽተዋል፣ ተመተዋል ብሎ ተዘናግቶ በተቀመጠበት ሰዓት የአገዛዙን ጦር ሙሉ ከበባ በማድረግ የላይ ጋይንት ወረዳ ዋና ከተማ ንፋስ መውጫን በርካታ ምሽጎችን በመቆጣጠር በትናንትናው ዕለት ከሌሊቱ 11 ሰዓት እስከ 6 ሰዓት በተደረገው ውጊያ ሰራዊት ተገሏል፣ ተማርኳል። በጣም በርካታ ወታደራዊ ቁሳቁሶች ተገኝተዋል። በአጠቃላይ ፋኖ የማድረግ አቅሙን ያሳየበትና ትልቅ ድል የተጎናጸፈበት ሆኖ ነው የተገኘው። እንግዲህ በተደረገው ውጊያ መሳይ በትናንትናው ዕለት የቀረቡ አንዳንድ መረጃዎች አሉ። አሁን እንደምንሰማው ከሆነ የሟቾች ቁጥር በተለይ በዋናነት የስራ አስፈጻሚ በዞን ውስጥ የሚገኙ የወረዳ ስራ አስፈጻሚዎች ስደተኛ ሆነው ተቀምጠው የነበሩ ንፋስ መውጫ ከተማ ላይ፣ አንበሳሜ፣ ሐሙሲት ከተማ ላይ በስደት ተቀምጠው የነበሩ የብልጽግና አመራሮች ጭምር ተይዘው እንደተወሰዱና በርካቶች እንደሞቱ በአጠቃላይ ግን ትናንትና በተነገረው መረጃ መሰረት ከ651 በላይ የተባለው አሁን ወደ 700 አካባቢ የጸጥታ ኃይልና የብልጽግና አመራሮች ሚኒሻ አድማ ብተና ከ700 በላይ እንደተገደለ በትናንትናው ዕለት 480 ተብሎ ተጠቅሶ የነበረው ምርኮኛ አሁን ወደ 600 እየተጠጋ እንደሆነ መረጃዎች ያመላክታሉ። በርካታ ድሽቃዎችን፣ ሞርተሮችን፣ የክላሽ 1104 የክላሽ መሳሪያዎችን መማረክ መቻላቸውንና ለሚኒሻው፣ ለአድማ ብተናው፣ ለብልጽግና አመራር፣ ለመከላከያ ሰራዊቱ ተተኳሾችን፣ ምግቦችን የጫኑ 15 ወታደራዊ ፓትሮሎችን የፋኖ ኃይሎች በእጃቸው ማስገባታቸውንና ወዲያውኑ ይዘዋቸው እንደሄዱ እንዲሁም 29 ሌሎች ተሽከርካሪዎች ወታደራዊ ተሽከርካሪዎች ነው ከፓትሮል የተሻለ ትልልቅ አይሱዞች የመከላከያ መኪኖች በፋኖ ቁጥጥር ስር መግባታቸውን ከግማሽ ሚሊዮን በላይ የሚገመት ተተኳሽ በውጊያ ብቻ መማረክ መቻላቸውን 64 መገናኛ ሬዲዮዎችን መማረካቸውን ከ500 በላይ የእጅ ቦምቦችን መማረካቸውንና በአጠቃላይ በትናንትናው ዕለት በተደረገው ውጊያ የሚያስደንቅ ድል እንደተገኘና አጠቃላይ በንፋስ መውጫ፣ በደራ፣ ሐሙሲት፣ በአንበሳሜ እስከ ዘንዘልማ ድረስ በነበረው አጠቃላይ ውጊያ ጨጨሆን ጨምሮ የምስራቅ አማራ ቀጠና እና የጎንደር ሁለቱም የፋኖ አደረጃጀቶች የውባንተ አባታ አንደኛ ኮርና የጎንደር ጠቅላይ ግዛት ህዝብ በጋራ ባደረጉት የማጥቃት እንቅስቃሴ በደቡብ ጎንደር ሁለተኛ ድል ተመዝግቧል። ያገዛዙ ጥምር ጦር በዛ ዞን ከፍተኛ ሽንፈት ነው የደረሰበት። ነገር ግን አሁን እንደገና ያንን አካባቢ መልሶ ለመቆጣጠር በአካባቢ ላይ ከባድ መሳሪያዎችን በመተኮስ ፋኖ ኃይሎችን ለመምታት ጥረት እያደረገ ነው። ነገር ግን የፋኖ ኃይሎች ስንቅ እና ምርኮ ይዘው በተለይ
የብልጽግና አመራሮች በደራ ወረዳ የአንበሳሜና የሐሙሲት አመራሮችን የወረዳው ዋና አስተዳዳሪ እንዲሁም የሐሙሲት ከተማ ብልጽግና ጽሕፈት ቤት ኃላፊ የአንበሳሜ ከተማ አመራሮችን የሻለቃ አዛዦችን ጨምሮ ከ50 በላይ የጸጥታ ኃይሎችን በዛች ከተማ ብቻ በተደረገው ውጊያ ደምሰውታል። በስደት የነበሩ ባህር ዳር ከተማ ላይ ከዛሬ ወር በፊት የአካባቢው መቆጣጠሩን ተከትሎ ሸሽተው ባህር ዳር የነበሩ የደራ ሐሙሲት ወረዳ አመራሮች በመከላከያ ሰራዊት በግድ ወደ ወረዳችሁ ትሄዳላችሁ በማለት እምቢ ብለው መልቀቂያ ጠይቀው አንሄድም ቢሉም ነገር ግን መልቀቂያ በዚህ ጊዜ መጠየቅ አትችሉም ማለት በመከላከያ እና በአድማ ብተና ኃይሎች ታጅበው ደራ ሐሙሲት አንበሳሜ ከተማ ከገቡ በኋላ 24 ሰዓት ሳይቆዩ የፋኖ ኃይሎች በፈጸሙት ጥቃት የአድማ ብተና አዛዦች፣ የሚኒሻ አዛዦች፣ የብልጽግና አመራሮች ከ50 በላይ የሚገመቱ በውጊያው መገደላቸውንና በርካቶችን ደግሞ ይዘዋቸው ወደ ዋና ቀጠናቸው መሄዳቸውን ነው መረጃዎች የሚያመላክቱት። መሳይ እንግዲህ ይሄ ድል ከተገኘ በኋላ በርካታ ነገሮችን እየሰማን እንገኛለን። በተለይ የመከላከያ ሰራዊቱ አዛዦች ከፖለቲካ አመራሮች ጋር ብዙ ግጭት ውስጥ እየገቡ ነው ያሉት። መተማመን የጠፋበት ሁኔታ ነው ያለው። እንግዲህ ተወስደው በፋኖች የሚገኙት በተለያየ መልኩ ከአካባቢው የተሰወሩትን የማፈላለግ ብሎም ወደ ምድብ ቦታቸው አንሄድም የሚሉትን ጭምር መከላከያ ሰራዊት እያደነ ወደ ቦታቸው እንዲመለሱ ካልሆነም እንደሚታሰሩ እያስፈራራ እንደሚገኝ ነው። እስቲ ምንድነው ያለው? እዛ ያለው ብልጽግና መዋቅር ፈርሷል። እንግዲህ መከላከያ በጉልበት ለማጽናት የሚሄደው ርቀት በራሱ መከላከያ ሰራዊቱን ኪሳራ ላይ እየጣለው እንዳለ ነው እያየን የምንገኘው። ምንድነው የሆነው ከዛ በኋላ? መሳይ ታስታውስ ከሆነ የዛሬ ወር በተደረገው የዞኑ አጠቃላይ የፋኖ ኃይሎች ጥቃት ሲሰነዝሩ አብዛኛው በተለይ የ17ቱ ወረዳ አመራር የሚኒሻ ኃላፊዎች፣ የአድማ ብተና ኃላፊዎች ደብረታቦር ከተማና ባህር ዳር ከተማ ነው የከተሙት። ቤት ተከራይተው ሰላማችንን አግኝተናል ከእንግዲህ በኋላ ወደዛ ወረዳ አንሄድም ብለው ተቀምጠው ባለበት ሰዓት ከየተከራዩት ቤት አድኖ በስልካቸው በሌላም በስለላም ከያዟቸው በኋላ አፍነው ሊወስዷቸው ሲሉ እኛ አንሄድም፣ በፍጹም ወደዛ አካባቢ አንሄድም፣ መጀመሪያ እኛ እንድንሄድ ከፈለጋችሁ መከላከያ ልካችሁ አካባቢውን አጽሉልን፣ ከዛ በኋላ ነው ህብረተሰቡ የምናስተዳድረው ብለው ጥያቄ ቢያቀርቡ ጥያቄያቸው ተሰሚነት አላገኘም።